ጤና ይስጥልን እንዴት አላችሁ? ዛሬ በጣም ሰፋ ያለ መረጃ ነው የምነግራችሁ። በደንብ ኮሜንት አድርጉ፣ ተከራከሩበት። እኔም ቻሌንጅ የምታደርጉኝ ነገር ካለ ቻሌንጅ አድርጉ። አም ሬዲ ቱ ዱ ዛት። እንግዲህ በተለያየ ሀሳብ በተለያየ አጋጣሚ ከሰሞኑ በደንብ ዘርዘር ያሉ መረጃዎችን አልሰጧችሁም። ከዚህ ከቬንዙዌላ ፕሬዚዳንት ኒኮላስ ማዱሮ ጋር በተገናኘ በጣም የሚያስቅ ነው። የአሜሪካ እንግዲህ አንድን ሀገር ፕሬዚዳንት ለዛውን በሄሊኮፕተር ይዞ ወደሚፈለገው ቦታ ወደ ብሩክሊን ኒውዮርክ መውሰድ ምን ማለት ነው? እዛም ወስዶ ደግሞ ወደ ይሄ የማጎሪያ ወይም ደግሞ እስር ቤት ነው። እዛ ውስጥ ነው የገቡትና ኒኮላስ ማዱሮና ባለቤታቸው በጣም አስገራሚ ነው። አሜሪካ ኦፕሬሽኑን የሰራችበት መንገድ እጅግ አስደናቂ መሆኑ እንዳለ ሆኖ ግን በዓለም አቀፍ ሕግ እንዴት ሊታይ ይችላል የሚል ሀሳብም በተለያየ አጋጣሚ ይነሳል። ግን ፕሬዚዳንት ዶናልድ ትራምፕ የሚያስቡትን አድርገዋል እና የተለያዩ አጋጣሚዎችን ሰዎች የሚያነሱባቸውን ሂሳቦች የተመለከትኳቸው ነበር እና ፕሬዚዳንት ዶናልድ ትራምፕ ይህን ማድረጋቸው በዓለም አቀፍ ሕግ ተቀባይነት አለው ወይ? የለውም። ይታወቃል። ምንም የለውም። ወደዚህም ወደዛም የሚባል ጉዳይ አይደለም። የለውም። ማን አወገዘ? እንደነ ቻይና፣ ራሽያ እንደሚታወቀው አውግዛለች። ኢራን፣ ኮሎምቢያ፣ ሜክሲኮ፣ ቺሊ የመሳሰሉ ሀገራት እነ ኪዩባ የመሳሰሉ ሀገራት አውግዘዋል። ግን ከመንግስታቱ ድርጅት የጸጥታው ምክር ቤት ደግሞ ከአምስት ቋሚዎቹ እንግዲህ የፈረንሳይም አውግዛለች። ኦፍኮርስ የፈረንሳይን በኮቴሽን ውስጥ አስገቡት። ከዛ ውጭ ግን ቻይናና እንደምታውቁት ሩሲያ በግልጽ ነው አሜሪካን ያወገዙት። ከዛ ውጭ ደግሞ የተለያዩ ጉዳዩ ምንድን ነው የሚለውን የተወገዙበትን ምክንያት ርቀትና ቅርበትን ብቻ መለካትም ሳይሆን ትንሽ የዓለም የፖለቲካ አውድ ላይ ምንድን ነው የሚሰጠው፣ ምንድን ነው ትርጓሜው፣ ምንድን ነው የሚለው በጣም በበርካቶች ዘንድ መነጋገሪያ የሆነ ጉዳይ ነው። መነጋገሪያም ላይሆን አይችልም። ብዙ ነገሮችን እነግራችኋለሁ። ህጋዊ ነው ወይ የሚለውን ከዓለም አቀፍ ህግ አንጻር ምን ይላል የሚለውን እነግራችኋለሁ። ከመንግስታቱ ድርጅት ቻርተር አንጻር ኢንተርናሽናል ሎው ምን ይላል ከሚለው አንጻር ነግራችኋለሁ። አሜሪካ ደግሞ ህጋዊ ነው የምትልበትን መንገድ የራሷን አንቀጽ ትጠቅሳለች። እሱ ደግሞ ምንድን ነው የሚለውን በደንብ ነግራችኋለሁኝ። ግን ከዛ በፊት ያወገዙ አገራትን ስንመለከት ትንሽ እንትን አይነት አለው። ምክንያቱም ያወገዙት ሀገራት እነማን ናቸው ተብሎ ሲወሰድ እንደምታውቁት ቅድም የነገርኳችሁ አገራት እንዳለ ሆኖ ግን ሁለት ቁልፍ ሀገራትንና ሌሎች ደግሞ ቁልፍ 5-6 የሚሆኑ ቁልፍ ሀገራትን ታሳቢ ማድረግ ያስፈልጋል። አንደኛው በጸጥታው ምክር ቤት እንደዚሁም ደግሞ ሁል ጊዜም ቢሆን የአሜሪካ የውጭ ፖሊሲ የማይዋጥላቸው ቻይናና ሩሲያ ናቸው። ይሄ ይታወቃል። ቻይናና ሩሲያ ማውገዛቸው ደግሞ ትልቅ ትርጉም ያለው ነው። ምክንያቱም በጸጥታው ምክር ቤት ቋሚ መቀመጫ ካላቸው ውስጥ ድምፅን በድምፅ መሻር አሜሪካ እንደፈለገች እንድትሆን የማያደርጉ ናቸውና የነሱ ተጽዕኖ መፍጠር ትልቅ ትርጉም አለው። ያ ማለት 5 ቋሚ የጸጥታው ምክር ቤት አባላት አሉ። ሩሲያ፣ ቻይና፣ አሜሪካ፣ ብሪታንያና ፈረንሳይ ናቸው። እንደምታውቁት ከነዚህ ሁለቱ በግልጽ ያወገዙ ናቸው። ቻይናና ሩሲያ በግልጽ ያወገዙ ናቸው። በኮቴሽን ውስጥ ቢሆን አግባብነት እንደሌለው የዓለም አቀፍ ሕግን የጣሰ መሆኑን ደግሞ ፈረንሳይ አሳውቃለች። እነዚህን ስትወስዱ በጣም ፖለቲካሊ ትንሽ አደገኛ እንደሆነ በጸጥታው ምክር ቤት ውስጥ አስቸጋሪ እንደሆነ ለመገመት አያዳግታችሁም። ይሄን ትይዛላችሁ። በነገራችን ላይ የጸጥታው ምክር ቤት ሲባል 15 አባላት ነው ያሉት። 15 አባላት ማለት 5ቱ ቅድም የዘረዘርኩላችሁ ቋሚ አባላት አሉ። በምንም መንገድ የማይተኩ የሁል ጊዜም ፐርማነንት ናቸው። ማንም የማይነካቸው ናቸው። የሁለተኛው የዓለም ጦርነት አሸናፊዎች ናቸው። ስለዚህ ለዚህም ነው የዓለም ሕግም ትንሽ ችግር አለበት የሚባለው። ኤንዌይ እነሱ 5ቱን የሚያስቀምጥ ነው። እንግዲህ ያ ማለት 5ቱ ቤጂንግ፣ ዋሽንግተን፣ ለንደን፣ ፓሪስ ኤንድ ቤጂንግ ወይም ደግሞ ሞስኮ ናቸው። 5ቱ እንግዲህ 5ቱ ኃይላት ያሉበት በየትኛውም መንገድ የማይተኩ ናቸው። ራሳቸውን ችለው የቆሙ ናቸው። እነሱ ፐርማነንት ናቸው። ሁልጊዜም ቢሆን የዓለምን ሕግ ያወጣሉ። የዓለምን ሕግ አንዳቸው ካልፈለጉ 4ቱ መወሰን አይችሉም። ወይም ደግሞ የትኛውም 193 አባላት ያለው የመንግስታቱ ድርጅት ጠቅላላ ጉባኤ የሚባለው የኤንጂኤ ኢትዮጵያም ያለችበት ሁሉም ሀገር ያለበት 193ቱ የፈለገ ድምጽ ቢሰጥ 192ቱ አንደኛው ሀገር ቅድም ከዘረዘርናቸው ከ5ቱ ቋሚ የጸጥታው ምክር ቤት አባላት ኖ ካለ አይሳካም ማለት ነው። ፍርደ ገምድል የሚባለውም ለዛ ነው የመንግስታቱ ድርጅት የጸጥታው ምክር ቤት። ስለዚህ ዓለም አክቹሊ በዛ ልክ ነው ፍሬም የተደረገችው እና ምንድነው የፖለቲካ መንገዱ፣ ምንድነው የፖለቲካ ሂደቱ፣ ስርዓቱ የሚለው አስቸጋሪ ነው። 10ሩ ግን እንግዲህ የጸጥታው ምክር ቤት 5 ቋሚ አሉት። 10ሩ ግን በየ2 ዓመቱ የሚቀየሩ አሉት። ስለዚህ በጠቅላላው ስንት አለው? 15 ማለት ነው። ስለዚህ 10ሩ ያው በየ2 ዓመቱ የሚቀየሩ ናቸው። ድምጽን በድምጽ የመሻር መብት የላቸውም። ኦፍ ኮርስ
እንግዲህ ያው ሲምቦሊካሊ በየሁለት ዓመቱ ሮቴት እያደረገ የሚቀጥል ነው ማለት ነው እና የጸጥታው ምክር ቤት በዚህ ልክ ፍርድ ሰጥቷል ነው። ስለዚህ አብዛኛው ይሄ በትክክልም ልክ አይደለም የሚል ሀሳብ የሰጡ ናቸው። ስለዚህ ሁለት ግሩፖችን ብንወስድ በጠቅላላው ግን 3 ግሩፖችን ብንወስድ ጥሩ የሆነ ሀሳብ ይኖረዋል። አንደኛው በመንግስታቱ ድርጅት የጸጥታው ምክር ቤት ሁለቱ ሩሲያና ቻይና ማውገዛቸው ቀላል ትርጓሜ የሚሰጠው እንዳልሆነ ነግራቸዋለሁ። ምክንያቱም በድምጽ መሻር መብት አላቸው። የዓለምን ሕግ ቻርተሩን የማስተካከል አሜሪካ ልክ አይደለሽም የማለት ሀሳብም አቅሙም የፖለቲካ ጉልበቱም አላቸው። ስለዚህ እሱ አንደኛው ግሩፕ ነው፣ ቅድም ባብራራሁላችሁ። ሁለተኛው ደግሞ ግሩፕ በጣም ሂስቶሪካሊ ጀግና የሚባለው ሂስቶሪካሊ ለምሳሌ እንደነ ቼ ጉቬራ ሂስቶሪካሊ ለምሳሌ እንደነ ቼ ጉቬራ እንደነ ቦሊቪያን የሚባሉት የነ ነጻ ያወጧቸው ማለት ነው እና ቬንዙዌላ ነጻ ያወጡት ቬንዙዌላዊ ነው በነገራችን ላይ ቦሊቪያ ፎርስ ነው የሚባለው የቬንዙዌላ ኃይል። ቦሊቪያን የሚባሉት ቬንዙዌላ አካባቢ የሚንቀሳቀሱ ሀገራት እነ ኪዩባ ጭምርም በዛ ልክ ታሳቢ የሚደረጉ ናቸው። እነሱ እነ ኪዩባው እነ ፊደል ካስትሮ እነ አርነስቶ ቼኩቬራ የመሳሰሉ ኃይላት የመሳሰሉ እነ ማርቲነር የሚባሉት እነሱን የመሳሰሉት ከአርጀንቲና ከኪዩባ እንደዚሁም ደግሞ ከቬንዙዌላ የተውጣጡ ጀግኖች ያስከበሯትን ላቲን አሜሪካ ወይም ደግሞ ላቲን ማለት ደቡብ አሜሪካ ነው እንዴት ተደፈረች? አሜሪካ ለመጀመሪያ ጊዜ ነው ጥቃት ያደረሰችው ወይም ደግሞ በላቲን አሜሪካ ከተሞች ላይ በዚህ ልክ ጥቃት የሰነዘረች ብቸኛ አገር አሜሪካ ናት። ተደፍረን አናቅም አይነት የሚል አቋም ያላቸው እኛ ጀግኖች ነን ብርቱዎች ነን የሚል አቋም ያላቸው ላቲን አሜሪካውያን ደግሞ የሰጡት ሀሳብ አለ። ቀደም ሲል በዓለም ፖለቲካ ላይ ዶሚናንስ የሆኑት በዓለም ፖለቲካ ላይ የራሳቸው መንገድ የሚከተሉት እነዚህን ሀገራት ሩሲያና ቻይናን በደንብ አስተናቸዋል ወይም በተወሰነ መጠን አስተናቸዋል። እነዚህኞቹ ደግሞ ቅድም ባነሳናቸው ጀግኖቻቸው አማካኝነት በታሪክም ተነክተን አናቅም በማለት የሚታወቁት የላቲን አሜሪካ የደቡብ አሜሪካ ሀገራት የሰጡትን አስተያየት ደግሞ በሁለተኛው ግሩፕ እናስቀምጠው። እንደነ ኮሎምቢያ፣ ኪዩባ፣ ራሷ ቬንዙዌላ፣ እዛ አካባቢ ያሉ ቺሊ፣ ስፔን፣ ብራዚል የመሳሰሉ አገራት ደግሞ ይሄኛው ልክ አይደለም የምታደርጉት ነገር አሜሪካ ልክ አይደለችም፣ እንዲያውም አንድ ላይ ሆነን መከላከል አለብን፣ ራሳችንን መጠበቅ አለብን የሚል ሀሳብ ሰጡ። ስለዚህ ይሄኛውን ሀሳብ እነዚህ የላቲኖች ወይም የደቡብ አሜሪካውያን በግልጽ እነ ስፔንን ጨምሮ በግልጽ ተቃውሞ አስቀምጠዋል። ስፔን ኦፍ ኮርስ ሰሜን አውሮፓ ነች እንደምታውቁት፣ ግን በግልጽ የተቃወሙ አገራት ናቸው እና ይሄኛው ግሩፕ ደግሞ ላቲኖች አንድ ላይ ቆመን እንፋለም የሚል ሀሳብ ነው ያላቸውና የጉስታቮ ፔትሮን የሌሎቹ እንዳለ ሆኖ የጉስታቮ ፔትሮ ማለት የኮሎምቢያው ፕሬዚደንት ጉዳዩን በቀላሉ አንመለከተውም። አሜሪካ በምትሰነዝርብን ጥቃት ልትሰነዝርብን ከፈለገች እኛ ደግሞ ምላሹን የመስጠት ግዴታ አለብን። ህዝባችንንም ጥሪ ያቅርበናል፣ የጦርነት ክተት አዋጅ አውጀናል፣ ሁሉም መዘጋጀት አለበት የኮሎምቢያ ፕሬዚደንት ነው ያሉት ይሄን። ምክንያቱም በህዝብ ይተማመናሉ። ይሄ ጉስታቮ ፔትሮ በነገራችን ላይ ግራ ዘመን ፖለቲካ ነበር። ከዚህ በፊት በጣም ተፋላሚ ነበሩ፣ ውጥረት ውስጥ ነበሩ፣ ሲዋጉ የኖሩ ናቸው። ራሱ ቃል ገብቶ ነበረ ከዚህ በኋላ ከዚህ በኋላ ጠመንጃ የሚባል ነገር ነፍጥ የሚባል ነገር አንስቼ በሰው ላይ አልተኩስም የሚል ሀሳብ ሰጥቶ ነበረ ቃለ መሃላም ሲፈጽሙ። ግን አሁን ያን ማድረግ አልችልም፣ ምክንያቱም የተወረረች ያለው ቦጎታ ዋና ከተማ ነች፣ አገሬ ኮሎምቢያ ነች፣ መንግስቱ የኮሎምቢያ መንግስት ነው፣ እኔ አይደለሁም። ስለዚህ ህዝቤ መዘጋጀት አለበት። ከዚህ በፊት የገባሁትን ቃል አሁን ትቼ ወደ ውጥረት የሚገባበትን እድል ፈጥር ያለው አሜሪካ ከመጣች መመከት አለብኝ፣ እንደ ቬንዙዌላ ሆኜ ቆሜ አልመለከትም የሚል ሀሳብ ሰጡና እነዚህ ሁለተኛው ግሩፖቹ እጅግ አደገኞቹ ናቸውና ሌላ አይነት ሁኔታዎች አሉ። በዛ ላይ ደግሞ ቻይና ጉዳዩን መክተዋለሁ፣ ጉዳዩን እኔ በተለየ አጋጣሚ ይዘዋለሁ፣ የላቲን አሜሪካን ፒስ እኔ ማስከበር አለብኝ፣ ኃላፊነቱ አለብኝ የሚል መግለጫም ሰጥታለች። እና ሩሲያም እንዳለ ብለዋል። እኔን ስትመለከቱ ደግሞ ሁለተኛው ግሩፕ በዚህ ልክ ገና ይመጣሉ፣ መምጣታችሁ ስለማይቀር እኛም ደግሞ መፍትሄ ልንሰጣችሁ ይገባል የሚል ፖለቲካዊ ቁርጠኝነት ይዘው የመጡትን ኃይላት ናቸው እነዚህ ሁለተኛው ግሩፕ። የመጀመሪያዎቹ ግን እነ ቻይናና ሩሲያ እንዳው በዓለም ፖለቲካ ላይ ትልቅ ኃይል ትልቅ ፎርስ ያላቸው ፓወርፉል የሆኑትን ናቸው። እነሱን በማሳየት ልክ ነው የሚታየው። አንደኛው ይሄ ነው። ከዛ ውጭ ደግሞ አማካሪ አልባ አይደሉም። እነዚህ ላቲኖች ደግሞ እነዛ ፓወርፉሊ ፖለቲካሊ በኢኮኖሚም በምንም ጫና መፍጠር የሚችሉ ናቸው። እነዚህ ሁለተኞቹ ደግሞ ላቲኖች ታሪክን ስንቅ አድርገው በታሪክ አማካኝነት ቅድም ባነሳናቸው እንደነ አርኔስቶ ቼ ጉቬራ እንደነ ቦሊቪያን እንደነ ፊደል ካስትሮ
እንደነ ማርቲን የመሳሰሉ ጀግኖቻቸው ሜንሽን በማድረግ እነሱን ሆነን በእነሱ ልክ የምንዋጋ በእነሱ ልክ የሚመጣውን ሁሉ መመከት የምንችል ኃይሎች ነን የሚል አቋም ያላቸው ናቸው እና እሱም ታሳቢ ይሆናል። ብዙ ሁኔታዎች ግን በተለያየ አጋጣሚና የፖለቲካ አውድ ሊታይ ቢችልም ይሄኛው የላቲኖቹ ግሩፕ አለ። ስለዚህ በዓለም ፖለቲካ ላይ ትልቅ ሚና ያላቸው ግሩፖች አሉ። ቻይናና ሩሲያ ያልኳችሁ የላቲኖቹ ግሩፕ አሉ። እንዳትነኩን የሚሉት ለነ ኮሎምቢያ፣ ኩባ፣ ቦሊቪያ ያው ቬንዙዌላ ማለት ነው እዛ አካባቢ ያሉት ኤንድ በሌላ አቅጣጫ ደግሞ ያሉት እንደነ ብራዚል ያሉት እንደነ ኮሎምቢያ ደጋግምኳቸው እነሱን የመሳሰሉ ኃይላት እንዳትነኩን የሚሉት ግሩፖች አሉ። ሌላ ሶስተኛ ግሩፕ አለ። የሌላኛው ግሩፕ ደግሞ በትክክልም ታርጌትድ የሆነ ግሩፕ ነው። ኢራን ናቸው እና አያቶላ አሊ ሀመኒ ታርጌትድ ሆነዋል። ታርጌትድ እንደሚሆኑ ደግሞ ትምህርት ውሰዱ እና ያኢር ላፒድ ከዚህ በፊት ጠቅላይ ሚኒስትር ነበሩ የእስራኤል ወይም ደግሞ የእስራኤል ፖለቲከኛ አሁን ተቃዋሚ ቢሆኑም እሳቸው ምንድነው ያሉት የኢራን ፖለቲከኞች ትምህርት መውሰድ አለባቸው ከቬንዙዌላ ከነ ኒኮላስ ማዱሮ እናንተም ያልቅላቸዋል ከኛ ጋርም ሆነ ከአሜሪካ ጋር የምትተናኮሱት ነገር በዚህ ልክ የሚቋጭ መሆኑን ግምት ውስጥ ማስገባት አለባቸው የሚል ሀሳብ ሰጥተው ነበረና ያኢር ላፒድ ይህን ጉዳይ ደግሞ ፕሬዚዳንት ዶናልድ ትራምፕም ደግመውታል። ፕሬዚዳንት ዶናልድ ትራምፕ በየትኛውም ዓለም ጠግ ከኛ ፖለቲካ ጋር የማይግባባ ካለ እንደዚህ ነው የምናደርገው ከኒኮላስ ማዱሮ መማር አለባችሁ የሚል ብርቱ አቋም ያለው ሀሳብ ነው የሰጡት። ኒኮላስ ማዱሮን ግምት ውስጥ ያስገባችሁ እኛ ማድረግ የማንችለው ጉዳይ የለም የሚል ሀሳብ ነው የሰጡት። ኦፍ ኮርስ አሜሪካ እንግዲህ ከዚህ ከዌስተርን ሄምስፌር ከሚባለው ከምዕራቡ ዓለም በኩል ካለው የምዕራቡ ዓለም ዌስተርን ሄምስፌር ያው ከምዕራቡ ዓለም ንፍቀ ክበብ ካሉ 20 የሚሆኑ ቤዞች ነው የተነሳው እና 150 የሚሆኑ የጦር አውሮፕላኖች ናቸው የተንቀሳቀሱት እና እነዚህ 150 አውሮፕላኖች በጣም ጥቂት ናቸው በነገራችን ላይ እና ለዛውም በሄሊኮፕተር ነው። በሄሊኮፕተር ተዋጊ ጀት እንኳን ደበደበ እንጂ ተዋጊ ጀት እንኳን ገብቶ ከመኖሪያቸው ፒክ አድርጎ አልወሰዳቸውም ኒኮላስ ማዱሮን። እዛ ላይ ግን ያው ልምምድ ተደርገዋል። ልክ ኒኮላስ ማዱሮ የሴፍ ሃውስ የሚባለው በሚኖሩበት አካባቢ በጦር ቤት ነው በነገራችን ላይ እዛ ላይ በሚኖሩበት አካባቢ ሴፍ በሆነ መንገድ ራሳቸውን ጠብቀው ባሉበት አጋጣሚ ነው እንግዲህ ማቅለጫ ይዘው ምናምን በር ከፍተው ገብተው ጥቃት ሰንዝረው በኒኮላስ ማዱሮ ላይ ያደገኘውን እርምጃ ወስደው እንግዲህ በታሪክም ብዙም ፓናማ ላይ ሆኖ ነበረ። ግን ለየት ያለ ነው ያኛው ሌላ ታሪክ ነው። ግን በዚህ ልክ ደግሞ ሆኖ አያውቅምና የአሜሪካን ማየት ወይም ደግሞ የጦሯ ማየት መሆኑን ማየት ኃይል እንዳላት ያሳየችበት ነው። ኦፍኮርስ ይታወቃል፣ ዓለምም ይታወቃልና ከነዚህ ከ20 ቤዞች የተነሳ ነው። ከ20 ቤዞች 150 አውሮፕላኖች ናቸው። ሄሊኮፕተሮችም የተለያዩ ፐርፐዝ ያላቸውም ተዋጊ ጀቶችም ኦፍኮርስ አሉ። ሲደበድቡ የነበሩት እነሱ ናቸው። እነሱ ባሉበት አጋጣሚ ሆኖ ነው እና ሰዎች በጣም በተለያየ ሁኔታ ፖለቲካ ላይም በግንዛቤም በምንም በሚደንቅ ሁኔታ ከ20 ቤዝ ነው አሜሪካ። ይሄኛው እንግዲህ ከ20 ቤዝ ለዛውም ከምዕራቡ ንፍቀ ክበብ የተነሱ ብቻ ናቸው። ከ20 የጦር ሰፈር አሜሪካ ዓለም ላይ ስንት ነው ያለት? ከ750 በላይ። ስለዚህ 730ው አልተንቀሳቀሰም ማለት ነው እና ይሄኛውን ግምቱ ሲገባ ነው ትንሽ ጥያቄው የአሜሪካን አቅም በቀላሉ መገዳደር እንደማይቻል ማሳያ ነው እና ብዙዎቹን ምክንያቱም እና ኢራን ላይ ኢላማ ውስጥ ሲሆኑ ኢራን እጇን አጣጥፋ የምትቀመጥ ሀገር አይደለችም። ኢራን መተኮስ ትችላለች። ኢራን የተለያዩ ጦር መሳሪያዎች አሏት፣ ሚሳኤል አላት። ኒኮላስ ማዱሮ የላቸው ማለትም አይደለም፣ ነበራቸው፣ ግን ራሽያ ሰራሽ ነበሩ። ከቻይናም ከተለያዩ ኃይላትም ከኢራንም ራሱ ከተለያዩ ኃይላት ለመውሰድ ሞክረው ነበራቸው። ግን ያው ውስጥ ላይ ሲአይኤ የሚሰራው ሳቦቴጅ አለ። ሲአይኤ በተለያየ አጋጣሚ እዛ ውስጥ ገብቶ የተለያዩ ቡድኖች ነበሩ። ቀድሞ ምን እንደሚሰሩ፣ ምን እንደሚበሉ፣ በምን በኩል እንደሚንቀሳቀሱ፣ ምን እንደሚለብሱ ሳይቀር ጥናት ያደረጉ ኃይሎች ነበሩ። እነሱም ጋር ኮላብ ተደርጎ ስለተሰራ እጅግ አስቸጋሪ ነበረ። መቋቋም የማይችልበትን እድል ፈጥረዋል ራሳቸው ኒኮላስ ማዱሮ። ምክንያቱም ውስጥ ሲአይኤ በግልጽ እንዲገባ ፕሬዚዳንት ዶናልድ ትራምፕ ትእዛዝ ሲሰጥ ጥንቃቄ ማድረግም ነበረባቸው። አላደረጉም ማለት አይደለም፣ ግን ጫናው በዛ ልክ ሆኖባቸው እንደዚህ ሆነዋል። ዳይን ምንድነው የሆነው? ይሄኛው ወደ ኢራን ሊወስድ ይችላል። ኢራንም እንደዚህ ተጠንቀቂ የሚሉ ሀሳቦች በዙባትና ኢራን በትክክል እንደውም ያው እንደዚህ አይነት ሙከራ ላይ ይደረግባት አይችልም፣ ግን
ኢራን በቀላሉ ደግሞ ጊቫፕ የምታደርግም ሀገር አይደለችም። አያቶላ አሊ ሀመኒ እስከ መጨረሻው ሊዋጉ የሚችሉ ናቸው። ግን በኢራን ፖለቲካ ውስጥ አሁን ያለው ተቃውሞዎች አሉ 6 ለ7 ቀናት የዘለቁ እነሱን ተቃውሞዎች ተጠቅመው እነ ፕሬዚዳንት ዶናልድ ትራምፕ ጫናውን ከፍ ሊያደርጉባቸው እንደሚችሉ ሳይታለም እየተፈታ ነው። ኢራን ላይ በቀላሉ አይሆንም። ዋጋ መክፈል አለ፣ ደም መፋሰስ አለ። እንደሱ ነገሮች ስላሉ ላያደርጉት ይችላሉ ተብሎ ይታሰባል። ሀሳቡ ግን የላቸውም ማለት አይደለም እና ይሄኛው አለ። በሌላ በኩል ደግሞ ይሄኛውን በትክክለኛ ትሬት ያለባቸው እንደነ ኮሎምቢያ፣ እንደነ ቺሊ፣ እንደነ ኪዩባ የመሳሰሉ ሀገራት እንደነ ኢራን ያሉ ሀገራት በሆነ ግሩፕ ውስጥ እንኳን ደግመን ብናስገባቸው ግን የኢራንን ሚድል ስተርን ስለሆነች ከመካከለኛው ምስራቅም አንጻር ስለሆነ በተለየ ልናየው እንችላለን። ግን ብዙ ሁኔታዎች በጣም ታሳቢ መደረግ እንዳለባቸው የሚነገሩ ቢሆኑም አንዳንድ ጥያቄዎች ላይ ግን ሰዎች ለምንድን ነው እንደዚህ ያሉት፣ ሰዎች ለምንድን ነው በዚህ መንገድ ሀሳባቸውን ማስቀመጥ ያቀታቸው የሚል ሀሳብ የሚያነሱ ሰዎች አሉ። ግን ብዙ ሁኔታዎች ደግሞ የዓለም የፖለቲካ ግንዛቤ ላይ የቆመም አይደለም። አሁን ዓለም አቅምን የምታሳይበት ዓለም ጉልበት ካለ ማንም ሰው የፈለገውን ነገር ማድረግ የሚችልበትን እድል እየፈጠረች የመጣችበትን አውድ ራሷ እንደዚሁ ኮንሰፕቱ ስላለ ከዛ አንጻር እየሆነ በመምጣቱ በቀላሉ የሚታይ ባለመሆኑ ችግሮች መፍትሄ ካልተሰጡ እጅግ አስቸጋሪ ነው እና ይሄኛው ነው። ሌላው ደግሞ በጣም በሚያስቅ ሁኔታ እንግዲህ የነ ዮዌሪ ሙሴቬኒ እዚህ እኛው ጎረቤቶች ምስራቅ አፍሪካ ላይ ሀሳብ ሰጥተዋል። አሜሪካን እንግዲህ ሁላችንም ትምህርት መውሰድ አለብን። አሜሪካን መዋጋት አለብን። አሜሪካን የምንዋጋው በእግረኛ መሆን አለብን። በእግረኛ አይሆንም፣ ይቅርታ ፎር ዲስ አክሽን። እግረኛ ጦርነት አለ እንዲ አሁን እኮ የለም እኮ ኦልሞስት ነን። የኢራንና እስራኤልን ጦርነት ታስታውሳላችሁ ለ12 ቀናት ሁሉም አየር በአየር ነበር። ሚሳይል ፕሌን እንደዚህ ነው። ፋይተር ጀት ኦር ሚሳይል ቱ ሚሳይል ኦር ድሮን ቱ ድሮን ነው። በቃ ኤር ቱ ኤር የሆነ ውጊያ ወይም አየር ላይ ኤር ቱ ኤር የሆነ ውጊያ ነው። እንደው ሳምታይምስ ከኤር ቱ ኤር ባሻገር ደግሞ ግራውንድ ቱ ኤር የሆኑ ጥቃቶች ብዙ ጊዜ ይታያል። ግራውንድ ቱ ግራውንድ በጣም ሬር ነው። ግራውንድ ቱ ግራውንድ አሁን የተለመደ አይደለም። ቬንዙዌላን ፕሬዚዳንት ኒኮላስ ማዱሮ ተነስተው ሲሄዱ ወደ አሜሪካ የእግረኛ ጦሩ ኦፍኮርስ ተንቀሳቅሷል። ጥበቃ ላይ ያደርግ የባህር ኃይሉን ምናምን ይታወቃል። እዛ ውስጥ የሚገባሉ የተለያዩ ስፔሻል ኦፕሬሽንስ ይሰራሉ ልዩ ኃይል እስከሆኑ ድረስ። ከዛ አንጻር ገብቷል ሊባል ይቻላል እንጂ ግን አየር ኃይሉ ነው ፒክ አድርጎ የወሰደውን ወደ ጂሚ እንትን ሲሄዱ ማለት ነው ወደ አሜሪካ ብሩክሊን ኒውዮርክ ሲሄዱ የሆነው በአየር ኃይሉ ነው አብዛኛውን እንትን የተጠቀመበት እና እንደዛ አይደለም። አሁን ሲጀመር አሜሪካ የት ሄዶ ነው የሚዋጋው? እዛ ሰሜን አሜሪካ ተሄዶ ነው በጦርነት እንደዚህ የሚደረገው በሆነ ቁመ ጠብቀ ምናምን አይደለም። እና አንዳንድ ሁኔታዎች እንደው ዝም ብሎ የአፍሪካ መሪዎች አቅም እንደሌላቸው መገንዘብ፣ አቅማችን እስከ ምንድን ነው የሚለውን ታሳቢ ማድረግም እንዳለባቸው ማወቅ ግልጽ ነው። ምክንያቱም ይኸውላችሁ እዚህ ላይ ሁለት ነገሮችን መውሰድ አለብን። ኢትዮጵያ ወይም ደግሞ ሌሎችን ተዋቸው፣ ሀገራችንን ኤግዛምፕል መውሰድ እንችላለን። በአንድ እንትን ከዚህ በፊት የተመለከትኩት ነበረ እና 145 ወይ እንደዛ አካባቢ ነን ኢትዮጵያ በጦር ኃይሏ ብርታት። እንግዲህ እንደዛ እሱ መገመት ወይም ደግሞ የፈለገው አይነት ይሁን ኦኬ። የቬንዙዌላ ደግሞ 50ኛ ነበረች። 50ኛ ሆና በዛው በላቲን አካባቢ ደግሞ ባላት አቅም ደግሞ 7ኛ ሆና ነው ጊቫፕ ያደረገችው። በቀላሉ ሚሊተሪውን አስገብተው እንደዚህ ፒክ አድርገው እንደሆነ የሆነ ሰውዬ በቀላሉ እንደው ተይዞ እንደሚሄድ ሰው ነው አድርገው የወሰዱት። እና ይሄ ምንድን ነው የሚያሳየው? አሜሪካ ምንም ማድረግ ትችላለች ነው። አሜሪካ ምንም ታደርጋለች። እና ዮዌሪ ሙሴቬኒ አስተያየት መስጠታቸው አሜሪካ እሷ እንደው በእግረኛ አቅም የላትም እሷ ሁሌ በእንትን ነው እንጂ ምናምን የሚል ሀሳብ ሰጡ። እና ታዲያ በምንድን ነው አሁን ዘመናዊ ጦርነት በምንድን ነው የሚደረገው? እና አስቸጋሪ ነው። አንዳንድ ጊዜ የአፍሪካ መሪዎች በቀላሉ አቅማቸውን አያውቁም እንዴ? ቅድም ያልኳችሁ እንደው ኤግዛምፕሉ ከኛ ጋር አብሮ ኔጌቲቭሊ እንዳይታይ ካልሆነ በስተቀር 50ኛ ዓለም ላይ በጣም 50ኛ ማለት ትልቅ ነው። እኛ ስንተኛ እንደሆነ የአፍሪካ ሀገራት በአብዛኞቹ ስንተኛ እንደሆኑ የምታውቁት ናቸው። እና በጣም በዚህ ልክ ምንድን ነው ማለት ነው ምን ማለት ነው? በዚህ ልክ አቅም ያላት ጥንካሬ ያላት አገር በቀላሉ ፕሬዚደንቷን ጊቫፕ ወይም ደግሞ አሳልፋ የሰጠች ሀገር ሁኔታ እያየን የተመለከትን እና ዮዌሪ ሙሴቬኒ ከዚህ ከምስራቅ አፍሪካ አሜሪካን አንለቃትም፣ ይሄ የማያዋጣ ነው። እንደዛም ባይታሰብ ጥሩ ነው። ይህን ያነሳውላችሁ እዚሁ
የኢትዮጵያ ጎረቤት ወይም ደግሞ የኢትዮጵያ ጎረቤት ያው በታሪክም በምንም አንድ ላይ ሆና ኢትዮጵያና ኤርትራ አብረው የኖሩበት አብረው ዋጋ የከፈሉበት አብረው ጫናዎችን ሁሉ የመከቱበት አብረው ችግርም ረሃብም ደስታንም እንደዚሁ በመቀላቀልም በመፋታትም እንደዚህ ብዙ አብረው ያሳለፉ ሀገራት ናቸው እና የተመሳሳይ አይደንቲቲ ነው። ኦፍ ኮርስ ይህን አሁን ስለተጣሉ እንደዚህ የሚባል አይደለም። ኦፍ ኮርስ አውትሳይደር ሆኜ ለማውራት ስለፈለግኩኝ ነው እና መግለጫ ሰጥተዋል። መግለጫም ሳይሆን በመንግስታቱ ድርጅት አብረው ከነ ብራዚል ጋር አብረው ከተለያዩ ከነ ደቡብ አፍሪካ ጋር እንደዚሁም ደግሞ ከነ ሜክሲኮ ጋር ሀሳብ ሰጥተዋል። ምንድነው የሰጡት? የአሜሪካ ነገር አሜሪካ የሄደችበት ርቀት የዓለም አቀፍ ሕግን የሚጥስ ነው። የዓለም አቀፍ ሕግን ተቀባይነት እንዳይኖረው ያደረገ ነው። ዓለምን ወደኋላ ይመልሳል። ይሄ ሎውነስነስ ሊያመጣ ይችላል የሚል ሀሳብ ተነስቶ ነበረ በጸጥታው ምክር ቤት። እሱን ደግፈው የኤርትራ ፖለቲከኞች ሀሳብ ሰጥተዋል። ምን ማለት ነው? ይሄ ነገ ለኔ ወይም ደግሞ ነግበኔ አይነት ነገር አንደምታ ያለው ይመስለኛል እና ትንሽ ኢሳያስ አፈወርቂ ዋይዝ መሆን እንዳለባቸው ይሰማኛል። እንግዲህ ጠቅላይ ሚኒስትር አብይ አህመድ በዚህ ጉዳይ ላይ ዝም ነው ያሉት አይደለም። እንግዲህ ሀሳብ መስጠትም እኮ ነበረባቸው። ምክንያቱም ይሄ የዓለም አቀፍ ሕግ ነው። ኢትዮጵያ ቁጭ ብላ አብራ የፈረመችው የዓለም አቀፍ ሕግ ሲጣስ ቆሞ መታየት አይቻልም አይደለ? ግን ዝም ነው ያሉት። ምክንያቱም አብይ አህመድ እሳቸው እንግዲህ ልክ ናቸው አይደሉም ሳይሆን የዓለም አቀፍ ሕግ ሲጣስ መወገዝ አለበት ተብሎ ይታሰባል። ግን በምን መንገድና እንዴት በምን ሁኔታ ውስጥ ሆነን ማንን ወዳጅ ይዘን ማንን ጠላት ይዘን የሚለውን ማገናዘብ ያስፈልጋል። እንኳን አላወገዘች ኢትዮጵያ። ለምንድን ነው? በዚህ ጉዳይ ላይ ብዙ ስለሚታወቅ ነው። ጅቡቲ ምንድነው የምትሰራው በኢትዮጵያ ላይ? ራሷ ኤርትራ ምንድነው የምትሰራው በኢትዮጵያ ላይ? ግብጽ ምንድነው የምትሰራው በኢትዮጵያ ላይ? ሶማሊያ አቅም የምታገኝ ምንድነው የምትሰራው በኢትዮጵያ ላይ? ይህ ሁሉ ባለበት ኢትዮጵያ ብቻዋን እንድትቆም መፍቀድ አይማይሰልፍ አልፈልግም። ስቴትመንት አሁን ጠቅላይ ሚኒስትር አብይ አህመድ አውጥተው በዩኤንኤስሲ ስር ወይም ደግሞ በሌሎቹ አጋሮቻችን ስር በአፍሪካ ህብረት ስር በምናምን ብለው እንደዚህ ያደረገችውን እኛ ልንቀበል አንችልም እንደ ሀገር ምናምን ብለው ቢሰጡ እኔ ደስተኛ አልሆንም። ምክንያቱም ይሄን ለማለት አንደኛ ጎረቤቶቻችን ለእኛ ጥቅም መዋል ለእኛ መጠቀም ኢትዮጵያ በዓለም አቀፍ ሕግ ስርዓትና ደንብ ማግኘት ያለባትን ጉዳይ ማግኘት አለባት የሚል ዌልካሚንግ አጀንዳ የላቸውም። ሁሉም ቅድም ያነሳላቸው ሀገራት በሙሉ ኖ ኢትዮጵያ የምትባል ሀገር መውጫ መግቢያ እንዳይኖራት የሚፈልጉ ኢትዮጵያ ተጽዕኖ ፈጣሪ እንዳትሆን ኢትዮጵያ ሁሌ ድህነት ውስጥ እንድትሆን የሚፈልጉ ናቸው። ስለዚህ ኢትዮጵያ በዚህ ልክ በሚያስቡ ጎረቤቶቿ ሀሳብም ሆነ በዛ ልክ የሚያስቡ ሀገራትን ባደግፍ እንኳን በዛ ልክ ውስጥ ያሉ በዛ ፍሬሚንግ ውስጥ ያሉ ሀገራትን መመከት የሚያስችል ቁመና እስከምትፈጥር ድረስ ሀያላኑን ማክበር አለባት። ማክበር ያለባት ምንድን ነው? ለምሳሌ አሜሪካ በእኛ ላይ ምንም ያለችው ጉዳይ የለም። አሜሪካ እንደዚህ ጥያቄዎች አሉ። ኦፍኮርስ እንደዚህ አረጋለሁ ኢትዮጵያ እንደዚህ አረጋለሁ አላለችም። እስካላለችን ድረስ መግለጫም አያስፈልግም። ህጋውን መጠጣሳ ምናምን ማለትም አያስፈልግም። ቢካውዝ ልክ ባይሆንም የአሜሪካ ድርጊት ልክ ባይሆንም አሰራሩ ሂደቱ አግባብነት የሌለው ሆኖ ቢታወቅም አግባብነት የለውም ለማለት ግን አጋሮቻችን ሁሉም አብረው የሚሰሩ ሀገራት ወይም ደግሞ ከኢትዮጵያ ጋር አብረው የሚሰሩ ሀገራት ኢትዮጵያን ሊከላከሉ የሚገባቸው መሆን አለባቸው። እንደነ ራሽያ፣ ቻይና ያሉ ሀገራት ከሁሉም ጋር የሚሰሩት ከኢሳያስም ጋር ይሰራሉ፣ ከማንም ጋር ይሰራሉ። የዓለም የፖለቲካ ግንዛቤ በአሁኑ ሰዓት እንደዛ ነው ተብሎ ቢታሰብም ግን ደግሞ ኢትዮጵያ በዚህ እንዳትወጪ በዚህ እንዳትገቢ እንዲያርገሻል እየተባለ ጫና እያደረባት እያለ የቬንዙዌላ ላይ እንደዚህ ያደረግሽ ብላ ደግሞ ሌላ ጣጣ አሜሪካ ጋር መግባት የለባትም። ምክንያቱም ማን እንደሚያዋጣ ለይቶ ማወቅ ያስፈልጋልና የጠቅላይ ሚኒስትር አብይ አህመድ መንግስት ጉዳዮችን ሚዛን ማድረግ እኔ ይሄን አፕሪሺየት አደርጋለሁ። ለምሳሌ ፖለቲካሊ ይሄ ነው አንደኛ የኢትዮጵያ የውጭ ፖሊሲም ከማንም ጋር መስራት ነው። ማንንም ማውገዝ ማንንም መደገፍ አይደለም፣ ከሁሉም ጋር መስራት ነው። በሪጂናል ኢንቴግሪቲ ማሰብ ነውና ከዚህ ልክ እንግዲህ የጠቅላይ ሚኒስትር አብይ አህመድን አቋም አፕሪሺየት አደርገዋለሁ ለማለት ነው። ያ ማለት ሶማሌላንድ ላይ እውቅና ስትሰጥ እስራኤል ኢትዮጵያ ተጠብቃ ነበረ፣ ግን ዝም ነው ያሉት። አንደኛ እውቅና አልሰጠችም፣ ሁለተኛ ደግሞ አላወገዘችም። ስለዚህ ምንድነው ይሄ ዋይዝ የሆነ ግራ ቀኙን ፖለቲካ መከተል ወይም ደግሞ ስታንዲንግ ኦን ደ ፈንስ ይባላል። አጥሩ ላይ ሆኖ ግራ ቀኝ ምንድነው እየተካሄደ ያለው ይሄ ምንድነው ይሄ ያዋጣኛል አያዋጣኝም የሚለውን ግራ ቀኝ እንደዚህ እያዩ በሚያዋጣው መሄድ መቻል ነው። ስለዚህ ዳስ ዋይ እና ምንድነው ይሄን ሁሉ ያወራውላችሁ የኤርትራ ማን ሊያዋጣት ነው? አሜሪካ ጋር መጣላት እውነት ያዋጣል? አሜሪካን መውገዝ እውነት ያዋጣል? የሚል ጥያቄም ስለሚነሳ ነው። አሜሪካን ይሄ ማለት አሜሪካ ፓወርፉል
መሆኗን ሰው ሊዘነጋ አይገባም። ምክንያቱም የትኛው ሀገር ነው ገብቶ የአንድን ሀገር ፕሬዚዳንት እንደዚህ ነቅሎ የሚወስደው ወይም ደግሞ እንደዛ የሚያደርገው? አፍሪካ ቀንድ ላይ የትኛው ሀገር ነው እንደው ኢትዮጵያ ማነች አሜሪካን ልክ አይደለሽም ስለዚህ አደብ አስገዛሻለሁ የሚል አቅም ያለው የትኛው ነው? በየትኛው ሁኔታ በየትኛው ግንዛቤ ውስጥ ነው? እና ይሄን ታሳቢ ማድረግ አለብን። አንድ F-35 ተዋጊ ጀት አፍሪካ ቀንድ ላይ ቢመጣ እርግጠኛ ሆኖ መናገር የሚቻለው የሆነን አገር መሪ ፒክ አድርጎ መውሰድ ይችላል። አንድ F-35 ተዋጊ ጀት ያኔ ያህል አሜሪካን አገነንካት እንዳትሉ፣ አሜሪካን የማግነን ሳይሆን ግን ጀስት ኦፍ ኮርስ ስማይትነስ እንደዛ ስለሆነ ነው። ግን መካከለኛው ምስራቅ ላይ ቢካሄድ ግን ማንም አይሰማትም። ለምሳሌ የኢራንን ጉዳይ አንስቼላችኋለሁ። ኢራን እንዲሁ እንደው እነ አያቶላ አሊ ሀመኔን ወይም ደግሞ እነ ማሱድ ፔዘሽኪያን ፕሬዚደንቷን ፒክ አስደረጋ በቃ ወሰደ። አሜሪካ የምትል ሀገር አይደለችም። ቢካውዝ they have powerful missile system, they have powerful defense system። ብዙ ነገሮቻቸው ጠንከር ያሉ ናቸው። አንደኛ ተፈታትነዋል። የተፈታተኑት ደግሞ ከኢራንም ከአሜሪካም ጋርም ስለሆነ በቀላሉ የሚሆን አይደለም እና ሚድል ኢስት ላይ ጠንካሮች ናቸው። እስራኤል ላይ እንደዛ ላድርግ ብትል ችግር ነው። ኢቨን እነ ካታር ጋር እነ አረብ ኤሚሬቶች ጋር ምናምን እንደዛም ላድርግ ብትል አስቸጋሪ ነው። አፍሪካ ቀንድ ላይ ወይም ደግሞ ጠቅላላ አፍሪካ ላይ እንደዛ ላድርግ ብትችል ደግሞ ይቀላል። ግብጽ ላይ ላድርግ ብትችልም ይቀላል። እርግጠኛ ሆኜ ነው የምነግራችሁና እነዚህ ነገሮችን ታሳቢ ማድረግ ስለሚያስፈልግ ነው። እና አንዳንዴ ይሄ ልክ እንደ ዮዌሪ ሙሴቬኒ we would fight ምናምን አያስኬድም፣ ስለማያስኬድ ነው። ምክንያቱም አሁን እሳቸው ደግሞ ያመጡት ሎጂክ እንዋጋለን እንፋለማለን ሲሉ አንደኛ ሶቪየት ሰራሽ ወይም ደግሞ ከ1991 ወይም 80ዎቹ በፊት የነበረ የጦር መሳሪያ ይዞ እንደዚህ ሊዋጋ እነዛ SU-27 ምናምን የሚባሉ የጦር መሳሪያዎችን ተይዘው አሜሪካ ጋር መፋለም አይቻልም። አሁን አሜሪካ ሌላ ታሪክ ውስጥ ናት። አሜሪካ ግን የማትነካቸው ሀገራት አሉ እንዲህ በተአምር። ምክንያቱም ቻይናው ገብቻውን ሺጂንፒንግን ወስዳለሁ ብትል አይሆንም። ምክንያቱም ቻይናን ያላትን አቅም በዓለም ላይ 3ኛ ነች። ሲቀጥል ከባድ እንደምታውቁት ሩሲያ አይታሰብም። በዓለም ላይ ቁጥር 2 ላይ ነች የምትገኘው ሩሲያ። ቴክኖሎጂው የሚዋዝ አይደለም። ከዛም ባሻገር ደግሞ የኒውክሌር ጉዳዮች አሉ። እነሱ ላሉ አይታሰብም። መጠፋፋት ያመጣል። ስለዚህ እነዚህ ሁኔታዎችን ታሳቢ ማድረግ አስፈላጊ ነውና እንደው ተነስቶ መግለጫ መስጠትም ልክ እንዳልሆነ ይሰማኛል። ምንድነው ህጉ? የዓለም አቀፍ ህግ ተጥሷል አልታሰብም። ሲጀመር የዓለም አቀፍ ህግ አለ እንዴ ብሎ መጠየቅም ያስፈልጋል። ምክንያቱም የዓለም አቀፍ ህግ አለ ማለት አለ ብሎ ለማውራት ካስፈለገ ሩሲያ ዩክሬን ላይ የከፈተችውን ጦርነት ማስቆም ሲችል፣ እስራኤል ጋዛ ላይ የከፈተችውን ለ2 ዓመታት የዘለቀ ጦርነት ማስቆም ሲቻል፣ ኢራንና እስራኤል በዛ ልክ ውጊያው ሲሆኑ የመንግስታቱ ድርጅት ማስቆም ሲቻል ነው እንጂ ከዛ ውጭ በፕሬዚዳንት ዶናልድ ትራምፕ ስልክ ጥሪ ኔታንያሁና አያቶላ አሊ ሀመኒ ጦርነት ስላቆሙ ዓለም ህጓ ሰርቷል ማለት አይደለም። መጀመሪያ እሱን ጥያቄ ማንሳትም ያስፈልጋል። አለ ኦፍ ኮርስ ቻርተሩ አለ። ግን ቻርተሩ የሚሰራው ደካማ ሀገር ጦርነት ውስጥ ከገባ በቻርተሩ ሜንሽን ሊደረግ ይችላል። ከዛ ውጭ ግን the powerful nations like USA like China እንደ ራሽያ የመሳሰሉ አገራት በዛ ልክ የሚገቡ ከሆነ እጁን አጣጥፎ ነው የሚቀመጠው። የዩኤንኤስሲም ዩኤንጂኤም ወይም ደግሞ ሌሎች የዓለም አቀፍ መስሪያ ቤቶች የሚባሉት በሙሉ እጃቸውን አጣጥፎ ነው የሚቀመጡት። እጃቸውን አጣጥፎ የሚቀመጡት በቃ ፓወርፉሎቹ በእነሱ ልክ ፖለቲካው ስለሚዘወር ነው። እና እንደዚህ አይነት ሁኔታዎችን ማየትም ያስፈልጋል። ግራ ቀኝ መመልከት ያስፈልጋል። እና ብዙ ሰዎች እንደዚህ አቅልለን ልንመለከተው ብንችልም ከባድ ነው። የዓለም አቀፍ ህግ አለ፣ ኦፍ ኮርስ አለ፣ ስኬሌተኑ አለ። ግን does work እርግጠኛ ሆኖ መናገር የሚቻለው since America is powerful, since America is doing more and more things, so የዩኤንኤስሲ ቻርተር is not working as well። እንደዚህ አይነት ችግሮች ስላሉ ነው። እና ሁኔታውን በዛ መንገድ ማየት ያስፈልጋል። በነገራችን ላይ የመንግስታቱ ድርጅት አርቲክል 2 ንዑስ አንቀጽ 4 አንድን ሉዓላዊ ሀገር አንድ ሀገር ሄዶ መምታት አይችልም በሚል ይከለክላል። ያ ማለት ምንድነው? እንዲያውም አንድ ህግ አለ የ1947 ላይ የወጣ አንድ ህግ የጦርነት ወይም ሱፕሪም ክራይም የሚባል አለ። ያን እንደመፈጸም ይቆጠራል ብሎ ይደነግጋል። ግን አላየንም። ለዛ መፍትሄ ሲሰጡ ወይም ደግሞ ያን የደነገገውን በዚህ ልክ ነው በዛ ልክ ነው ብሎ ሀሳብ የሰጠም ኃይል የለም፣ ወደፊትም ሊኖርም አይችልም። ስለዚህ አሜሪካ did that። ሌላ ደግሞ አንድ 1947 ጀምሮ አሜሪካ በኃይል መንግስታትን ትቀይራለች ወይም ለመቀየር ሙከራ ታደርጋለች። ለምሳሌ በኢራን ወይም ደግሞ ከዚህ ቀደም የነበሩትን ማስታወስ ያስፈልጋልና
ግን አንድም ጊዜ የመንግስታቱ ድርጅት የጸጥታው ምክር ቤት ዩኤንኤስሲ በዚህ ልክ አማክራ ወይም ደግሞ በዚህ ልክ እኛ ጥቃት ለመፈጸም ስለምንሞክር ፈቃድ ብላ ጠይቃ አታውቅም። ሰው ምን አለ እንዴ የሚለው ጥያቄ በዚህ ልክ መነሳት አለበት። ምክንያቱም በዚህ ዓመት እንኳን ስንቱን ነው መካከለኛው ምስራቅ ላይ ያልተመታለ እንዴ? አሜሪካ ለምሳሌ ኢራን፣ ኢራቅ፣ ሶሪያ፣ ናይጄሪያ የመሳሰሉ ሀገራት ነታውን ሶማሊያ፣ ሌሎችም ሀገራት ተመተዋል እንደዚህ በግልጽ። ከዛ ማነች አሁን ቬንዙዌላ ተመታች። ከዛ የሚቀጥሉ ሀገራት ይኖራሉ ተብሎ ይታሰባል። እና እነዚህ ሁሉ በዚህ ዓመት 2025 ላይ ፕሬዚዳንት ዶናልድ ትራምፕ ከመጡ በኋላ ከ5 ከ6 በላይ ሀገራትን ጥቃት ሲሰነዝሩ የመንግስታቱ ድርጅትን አላማከሩትም፣ ሊያማክሩትም አይችሉም። እንዲሁ ነው የቀጠለው እና ብዙ ጥያቄ የሚነሳበት ነው ለማለት ነው። እና ማን ነው ፓወርፉሉ? የመንግስታቱ ድርጅት ነው ምንድን ነው የሚለውን እንዳለ ሆኖ በዚህ ልክ ማየትም ያስፈልጋል ጉዳዩን የሚለውን ለማየት ነው እንደዚህ የሚያስገድደው። እና ብዙ ነገሮች አስቸጋሪ ናቸው። አሁን ቬንዙዌላም አዲስ ሮድሪጌዝ የተሰኙ እንግዲህ አዲሷ የቀድሞ ጠቅላይ ሚኒስትር ነበረች። ከ2018 ጀምሮ ምክትል ፕሬዚዳንት ነበረች። አሁን እንግዲህ ኒኮላስ ማዱሮን ተክተው የኒኮላስ ማዱሮ ሰው ነች እንግዲህ እሷም መታለች። ከዛ በሌላ በኩል ደግሞ ኮራይን የሚባሉት ወይም ደግሞ የኖቤል ፒስ ፕራይዝ አሸናፊዋ እንግዲህ እሳቸውም ደግሞ ስልጣኑን ይፈልጉታል። እንደዚህ አይነት ሁኔታዎች አሉና ትንሽ የተወሳሰበውን ፖለቲካ ማርገብ ያስፈልጋል ተብሎ ይታሰባል። አፍተር ኦል ግን ቻይና ማወገዘች፣ ራሽያ ኒኮላስ ማዱሮ ፍርድ ቤት ቀርበው ነበር። ለ40 ደቂቃ ቆመዋል። ፍርድ ቤቱ ላይ እኔ አሁን ነጻ ሰው ነኝ የሚል ሀሳብ ሰጡ። አሁንም ፕሬዚደንት ነኝ የሚል ሀሳብ ሰጡ። እንዴት ነው ፕሬዚዳንት የሆኑት? በምን መንገድ? እንዴት ነው የሚለውን እንኳን ማብራራት ይችሉ ነበረ። ግን ፕሬዚዳንት ሆኜ ሳለ ጥቃቱ ተሰነዘረብንና ተይዤ ሄድኩኝ። አሁንም በቀላሉ ጊቫፕ አናደርግም አይነት የሚል ሀሳብ ነው እየሰጡ ያሉት። ግን ብዙ ነገሮች ጥያቄ የሚነሳባቸው ናቸው። ምክንያቱም ፕሬዚዳንት የቀድሞ ማለት ነው ኒኮላስ ማዱሮ ትንሽ ህጋዊነታቸውም ላይ እንግዲህ ጥያቄ እየተነሳባቸው ይገኛል። ያ ማለት ከአሜሪካ ፖለቲካ አንጻር ነው። አሜሪካ በነገራችን ላይ ጥቃት መሰንዘር እንደማትችል ዩኤንኤስሲ ወይም ደግሞ በመንግስታቱ ድርጅት ቻርተር አርቲክል 2 ወይም አርቲክል 2 ላይ ንዑስ አንቀጽ 4 ላይ እንደዚህ አይነት ነገር ቢኖር አሜሪካ ደግሞ የራሷ ህግ አላት። አሜሪካ አንድ ፐርሰናሊ ወይም ደግሞ ፐርሰናል በሆነ አጋጣሚ ዜጎቿ ጫና ውስጥ የሚገቡ ከሆነ ጥቃት መሰንዘር እንደምትችል ያ ማለት ይቺ የኒኮላስ ማዱሮን የእንትን ጉዳይ ለማምጣት ፈልገው ነው። ይቺ የናርኮቲክ ዋን ማለት ነው ወይም ደግሞ አደንዛዥ ዕፅ ጋር የተገናኙ ጉዳዮችን ለማንሳት አስበው ነው። እና እነዚህ አሉ። ከዛ ውጭ ደግሞ የኒውዮርክ ፍርድ ቤትም እንደዚሁ አሜሪካ ጫና ውስጥ የምትገባበት ከሆነ ሉዓላዊነቷ የሚደፈር ከሆነ ዜጎቿ ሊጎዱ የሚችሉበት አጋጣሚ ከተፈጠረ እንደዚህ አይነት እርምጃ እንድትወስድ ይደነግግላታል። እና ብዙ ሀሳቦች ደግሞ አሜሪካም ከራሷ ፖለቲካ አንጻር የቃኘቻቸው የራሷን የሆም ሎ አላት። በውስጧ ኢንተርናል ሬጉሌሽኖቿን በመጠቀም ለጫና ለመፍጠር ትሞክራለች ወይም ደግሞ በዛ አካሄዳለ። ስለዚህ አሜሪካም በራሷ መንገድ ልክ ነኝ ብላ ታስባለች። የመንግስታቱ ድርጅትም ልክ አይደለም ብሎ ያስባልና ብዙ ሁኔታዎች አስቸጋሪ ናቸው። ግን ህግ አለ የለም የሚለው እንዳለ ሆኖ ግን ያው በዓለም ፖለቲካ ላይ ትንሽ አቅም መፍጠርን ይፈልጋል። እነዛ ማድረግ ካልተቻለ ለመፍትሄ ሩቅ የሆነ ዓለም ይፈጠራል የሚል ስጋትም ያለባቸው ብዙ ናቸው። እሱ ነው እንግዲህ ትልቁ ሀሳብ መነጋገሪያ የሆነው ጉዳይ። ብዙ ጥያቄዎች የሚነሱበት ሁኔታ ነው። ግን ጉዳዩ ልክ ነው አይደለም የሚለውን እናንተም ጀጅ ማድረግ ትችላላችሁ። በተለያየ አጋጣሚ ሀሳባችሁን ማጋራት ትችላላችሁ። ቢኒያም ካሴ ነበርኩኝ። ታንክ ዩ ቨሪ ማች።